ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። ኢትዮ ኤሌክትሪክ በሀገር አቋራጭ ውድድር ውጤት ላስመዘገቡ አትሌቶችና አሰልጣኞች የማበረታቻ ሽልማት ሰጠ። አትሌቶች የሀገራቸውን ሰንደቅ ዓላማ በዓለም አደባባይ በማውለብለባቸው የክለቡ የቦርድ አመራሮችና የክብር እንግዶች በተገኙበት በትናንትናው ዕለት የእውቅናና የሽልማት መርሃ ግብር ተካሂዷል። በዚህም መሰረት የወርቅ ሜዳሊያ ላመጡ አትሌቶች በግል የ500 ሺህ ብር፣ የብር ሜዳሊያ ላስመዘገቡ 350 ሺህ ብርና ነሐስ ላመጡ ደግሞ 250 ሺህ ብር የተበረከተ ሲሆን ለዋና አሰልጣኝ 500 ሺህ ብር የማበረታቻ ሽልማትም ተበርክቷል። የብሔራዊ ቡድኑን ለመሩት ለአሰልጣኝ ሻምበል ቶሎሳ ቆቱና ለኮሚሽነር ሁሴን ሼቦም ለእያንዳንዳቸው 250 ሺህ ብር ሽልማት መሰጠቱን የተገለጸው። በሲቢ የኢትዮጵያ ፕሪሚየር ሊግ ነገሌ አርሲ በማሸነፍ ከሊጉ መሪ ሲዳማ ቡና ጋር ነጥቡን አስተካከለ። ቅዱስ ጊዮርጊስ ከወልዋሎ፣ ፋሲል ከነማ ከኢትዮጵያ መድን ደግሞ አቻ ተለያይተዋል። የመጀመሪያውን ዙር መርሃ ግብር ዛሬ ሲጠናቀቅ 2 ጨዋታዎች ይከናወናሉ። አዲስ የሸዋስ የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ የአንደኛው ዙር የመጨረሻው ጨዋታዎች እየተከናወኑ ይገኛሉ። ትላንት በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየሞች 4 ጨዋታዎች ሲከናወኑ ነገሌ አርሲ በማሸነፍ ከሊጉ መሪ ጋር ያለውን የነጥብ ልዩነት እኩል አድርጓል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ከመቀለ ሰባ እንደርታ ጋር የተጫወተው ነገሌ አርሲ 1-0 በማሸነፍ የሊጉን ፉክክር አጓጊ አድርጎታል። ሮሆቦ ስላሉ ብቸኛዋን ማሸነፊያ ግብ ለነገሌ ቆጠረ ተጫዋችም ነው። ዘንድሮ ወደ ፕሪሚየር ሊጉ ያደገው ነገሌ አርሲ የሲቢ የኢትዮጵያ ፕሪሚየር ሊግን የመጀመሪያ ዙር በ35 ነጥብ ሁለተኛ ሆኖ አጠናቋል። የቀድሞ የፕሪሚየር ሊጉ ሻምፒዮን መቀለ ሰባ እንደርታ ደግሞ 17ኛ ደረጃ ላይ ይገኛል። በሌላ ጨዋታ ባህር ዳር ከተማ ከኢትዮጵያ ንግድ ባንክ 2 አቻ ተለያይተዋል። ግርማ ደሳሳና ወንደሰን በለጠ ለባህር ዳር ከተማ ሲያስቆጥሩ ሁዘይፉ ሻፊና ሲሞን ፒተር ለኢትዮጵያ ንግድ ባንክ ግቦቹን ያስቆጠሩ ተጫዋቾች ናቸው። ከወልዋሎ አዲግራት ዩኒቨርሲቲ ጋር 19ኛ ሳምንት መርሃ ግብሩን ያደረገው ቅዱስ ጊዮርጊስ የውድድር ዓመቱን 7ኛ ያቻ ውጤት አስመዝግቧል። በአዲስ አበባ ስታዲየም የተደረገው ጨዋታ 1 አቻ ተጠናቋል። በጨዋታው ፍጹም ጥላሁን 13ኛው ደቂቃ ላይ ፈረሰኞቹን መሪ ያደረገች ግብ ያስቆጠርም መሪነታቸው የዘለቀው ግን ለ3 ያክል ደቂቃዎች ብቻ ነው። 16ኛው ደቂቃ ላይ ጥኦ መልሳን ኃይለ ሚካኤል በራሱ መረብ ላይ ያስቆጠራት ግብ ሁለቱ ክለቦች ነጥብ ተጋርተው እንዲወጡ አድርጓል። በውጤቱ መሰረት የፋሲል ተካልኝ ቡድን በ24 ነጥብ 8ኛ ላይ ሲቀመጥ 8ኛ ያቻ ውጤት ያስመዘገበው ወልዋሎ አዲግራት ዩኒቨርሲቲ 18ኛ ደረጃ ላይ ይገኛል። በአዲስ አበባ ስታዲየም የተደረገው የኢትዮጵያ መድንና የፋሲል ከነማ ጨዋታ አቻ ተጠናቋል። ሻምፒዮኖቹን ያገናኘው መርሃ ግብር ግብ ሳይቆጠርበት ነው የተጠናቀቀው። አንድ ተስተካካይ ጨዋታ በእጁ የሚገኘው ፋሲል ከነማ ከመሪዎቹ ጋር ነጥቡን እኩል የሚያደርግበትን ድል ሳይጠቀም ቀርቷል። የሊጉ መርሃ ግብር ዛሬ በሚደረጉ ጨዋታዎች ቀጥሎ ሲውል አርባ ምንጭ ከተማ ከድሬዳዋ ከተማ በአዲስ አበባ ስታዲየም 9 ሰዓት ላይ ይጫወታሉ። አዳማ ላይ ኢትዮጵያ ቡና ከወላይታ ዲቻ 10 ሰዓት ላይ ጨዋታቸውን ይጀምራሉ። የጌዲዮ ብሔር ዘመን መለወጫ የደራሮ በዓልን ምክንያት በማድረግ የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር በዲላ ከተማ ተካሂዷል። ውድድሩን ያስጀመሩት የዞኑ ዋና አስተዳዳሪ ዶክተር ዝናቡ ወልዴ በስፖርት ዘርፍ በርካታ ስራዎች እየተሰሩ መሆናቸውን ገልጸዋል። በበዓሉ ዋዜማ የተከናወነው የማስ ስፖርትና የሩጫ ውድድር ማካሄድ አብሮነትን የሚያጠናክር መሆኑን ጠቅሰው ይህ የበዓሉ አንዱ እሴት ነው ሲሉም ነው የገለጹት። ጤናውን ጠብቆ ለልማት የሚተጋ ህብረተሰብ ለመፍጠር የማስ ስፖርት የጎላ አስተዋጽኦ እንዳለው ደግሞ የዲላ ከተማ አስተዳደር ከንቲባ መስፍን ደምሴ በውድድሩ የደራሮ በዓልን ከማስተዋወቅ ባሻገር ተተኪ ስፖርተኞችን ለማፍራት ከፍተኛ ድርሻ ተሰጥቶት እየተሰራ ነው ብለዋል። ክቡራን ተመልካቾቻችን እዚህ ጉዳይ ላይ ቆይታ አድርገን ተጨማሪ ማብራሪያዎችን የምንጠይቅ ነው የሚሆነው። ባልደረባችን ሰብለወርቅ ኤልያስም በቀጥታ መስመራችን ላይ ትገኛለች። ሰብለወርቅ እንዴት ውለሻል? እስኪ አጠቃላይ የማስ ስፖርት እንቅስቃሴው ምን ይመስል ነበር የሚለውን ለተመልካቾች ማድረስ ትችላለሽ? አመሰግናለሁ ተመስገን። ተመልካቾቻችን እንደምን ዋላችሁ። እንግዲህ ዛሬ በዲላ ከተማ የተከናወነው የ5 ኪሎ ሜትር ሩጫ እናም የማስ ስፖርቱ የዳራሮ በዓልን ምክንያት በማድረግ ነው የተከናወነው። ይሄም እንግዲህ ለ8ኛ ጊዜ የሚከበረውን የጌዲዮ ብሔር ዘመን መለወጫ ዳራሮ በዓልም ለቱሪዝም ፍሰትም እንጠቀም በሚል በዘንድሮ በሚከበረው አንዱ የቱሪዝም ፍሰትን ማሳደግ ከሚችሉ ጉዳዮች አንዱ ስፖርት ነው። መንግስትም በዚህ ዘርፍ ትኩረት ሰጥቶ እየሰራ ከሚገኝባቸው ዘርፎች አንዱ በመሆኑ
የአብሮነትንና አንድነትን በማጠናከር ጤናውም ደግሞ የተጠበቀ ማህበረሰብን በመፍጠር ለሁለንተናዊ ብልጽግና የሚተጋን ዜጋ ለመፍጠር የራሱ አስተዋጽኦ እንዳለው በመታመኑ ነው ተብሏል። በዚህ ውድድር ላይ እንግዲህ የተለያዩ በወረዳዎች በተለያዩ ፕሮጀክቶች የታቀፉ በግልም ደግሞ በአትሌቲክሱ ዘርፍ ተሳትፎ የነበራቸው ወጣቶች እንዲሁም ደግሞ አመራሮችና በዚሁ ዞን አካባቢና በከተማ አስተዳደሩ የሚገኙ አመራሮችና ታዳጊዎችም ጭምር የተሳተፉበት ነው። የጌዲዮ ተወላጅ ሆኖ ሌሎች አካባቢዎች የሚገኙ ተሳታፊዎችም በዚህ ስፖርታዊ ክንውን ላይም በውድድሩ ላይ ተሳታፊ ሆነዋል። እንግዲህ በአጠቃላይ አትሌቲክሱ ዘርፍ ላይ የተሰጠውን ትኩረት ደግሞ ከዚሁ አካባቢ ወጥቶ አካባቢውን የበለጠ በዘርፉ ማስተዋወቅ የሚችሉ አትሌቶችን ከማፍራት ረገድ እንደዚህ አይነት ውድድሮች መካሄዳቸው የተሻለ እድል እንዳመጣላቸው በዚሁ በወንዶችም በሴቶችም በአትሌቲክሱ ዘርፍ በተለይ በሩጫው ዘርፍ የተሳተፉ ወጣቶችን ባናገርኩበት ወቅት ጠቅሰውልኛል። ቀደም ብለን እንዳስተዋወቅከው እንግዲህ ጤናው የተጠበቀ ዜጋ ለልማት መትጋት ይችላል። መንግስትም ደግሞ ለሁለንተናዊ ብልጽግና ለሁለንተናዊ እድገት ትኩረት ሰጥቶ በሚሰራበት ጤናውን ማጎልበቱ የተሻለ ልማትን ለማረጋገጥ እንደሚያግዝም በዚሁ ተጠቁሟል። የእለቱ የክብር እንግዳ የዞኑ ዋና አስተዳዳሪ ዶክተር ዝናቡ ወልዴም ያረጋገጡት ይሄንን ነው። በደራሮ የአብሮነት የአንድነት ማሳያ እንደመሆኑ ይሄ ደግሞ በአብሮነት የተከናወነው ማስ ስፖርትም ይሁን የ5 ኪሎ ሜትሩ የሩጫ ውድድር ይሄንን ያረጋገጠ ደራሮ ደግሞ ለቱሪዝም መዋል እንደሚችል ስፖርትንም ማሳደግ እንደሚችል ለአካባቢው የኢኮኖሚ ምንጭ መሆን እንደሚችል ያሳየ እንደሆነ አረጋግጠዋል። የዲላ ከተማ ከንቲባ ዶክተር የዲላ ከተማ ከንቲባም እንደጠቀሱት እንግዲህ በዲላ ከተማ የተለያዩ ዘርፎች ላይ ትኩረት ተሰርቶ እየተሰራ ይገኛል። ከነዚህ ውስጥም ደግሞ አንዱ ስፖርት ነው። በተለይም ከታዳጊዎች ጀምሮ በስፖርቱ ዘርፍ የከተማዋን ስም የሚያስጠሩ አትሌቶችን ለማፍራትም ትኩረት ተሰርቶ እየተሰራ እንደሚገኝም በሰዓቱ ጠቅሰዋል። አጠቃላይ አትሌቲክስ ውድድሩ ደግሞ ሩጫ ውድድርና ማስ ስፖርቱ በደመቀ መልኩ ነው የተከናወነው። ያለኝ መረጃም ሰብለወርቅ እናመሰግናለን ለመረጃሽ። በቀጣይ ዜና ወጃዎቻችን ሰፋ ያለ መረጃ መታረድሽን ይሆናል። አሁን አመሰግናለሁ። አመራር የኢትዮጵያ አትሌቲክስ ምን አለፈ ምንስ አሳለፈ? የኢትዮጵያ አትሌቲክስ ዛሬና ነገ። ስለ ስፖርት ቅዳሜ ከረፋዱ 3 ሰዓት እስከ 5 ሰዓት በኢቲቪ መዝናኛ ቻናልና የዶት ስትሪም አማራጮች ይጠብቁን። ወደ ውጭ ስፖርታዊ ዜናዎቻችን እናልፋለን። አትሌቲኮ ማድሪድ በስፔን ኮፓ ዴላሬ ግማሽ ፍጻሜውን ተቀላቀለ። በሩብ ፍጻሜው ከሜዳ ውጪ ከሪያል ቤቲስ ጋር የተጫወተው አትሌቲኮ ማድሪድ 5-0 አሸንፏል። በጥር የተጫዋቾች የዝውውር መስኮት ከአታላንታ ስፔን የደረሰው አዴሞላ ሉክማን አንድ ግብ ሲያስቆጥር አንቷን ግሬዝማን፣ ጉሊያኖ ቲያጎ አልማንዳ እና ዴቪድ ሃንኮ ቀሪዎቹን ኳሶች ከመረብ አሳርፈዋል። በጨዋታው 59 ከመቶ የጨዋታ ብልጫ የነበረው አትሌቲኮ ማድሪድ ካስመዘገባቸው 12 ኢላማቸውን የጠበቁ ኳሶች መካከል 5ቱን ከመረብ አሳርፏል። በጨዋታው አትሌቲኮ ማድሪዱ አማካይ ፓውሎ ባሪዮስ ጉዳት አስተናግዶ ተቀይሮ የወጣ ሲሆን ለ4 ሳምንታት ከሜዳ ይርቃል ተብሏል። በገዛ ሜዳው አስደንጋጭ ሽንፈት የደረሰበት ሪያል ቤቲስ ከ4 ጨዋታዎች ተከታታይ ድል በኋላ ነው ትናንት የተሸነፈው። ዩቬንቱስ ከጣሊያን ዋንጫ ተሰናበተ። ትናንት በጥሎ ማለፍ ቤርጋሞ ላይ ከአታላንታ ጋር የተጫወተው ዩቬንቱስ 3-0 ተሸንፏል። ጃን ሉካ ስካማካ በፍጹም ቅጣት ምት፣ ካማልዴን ሱሌይማን እና ማሪዮ ፓላሲች ደግሞ 3ቱን የድል ግቦች ለአታላንታ አስቆጥረዋል። አታላንታ ማሸነፉን ተከትሎ ሩብ ፍጻሜውን ሲቀላቀል ዩቬንቱስ ከውድድሩ ተሰናብቷል። የጨዋታ ብልጫ የነበረው ዩቬንቱስ ከተጋጣሚው የተሻለ የግብ ዕድል ቢፈጥርም ኳስና መረብን ግን ማገናኘት ሳይችል ቀርቷል። በአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ተጠባቂ ጨዋታዎች ይከናወናሉ። በእንግሊዝ ፕሪምየር ሊግ 25ኛ ሳምንት መርሃ ግብር ነገ ማንቸስተር ዩናይትድ ከቶተናም ሆትስፐር ሲጫወት፣ እሁድ ደግሞ ቶተናም ሊቨርፑል ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪያም ላትሲዮ ከዩቬንቱስ፣ በፈረንሳይ ሊግ 1 ደግሞ ፓሪስ ሴን ጀርማ ከማርሴይ የሚያደርጉት ጨዋታ ትኩረትን ስቧል። ነጻነት ጫን ያለው በሳምንቱ ከሚደረጉና ትልቅ ትኩረት ካገኙ የአውሮፓ ታላላቅ ሊጎች መካከል በተወዳጁ የእንግሊዝ ፕሪምየር ሊግ 2 ጨዋታዎች ይጠቀሳሉ። ምንም እንኳን የሊጉ መሪ አርሰናል ከሰንደርላንድ ነገ የሚያደርገው ጨዋታ ቀላል ግምት ባይሰጠውም ማንቸስተር ዩናይትድ ነገ ቀን 9 ሰዓት ከ30 ከቶተናም የሚያደርገው ጨዋታ የዕለቱ ከባድ ሚዛን መርሃ ግብር ነው። በአሰልጣኝ ማይክል ካሪክ ስር እጅግ አስደናቂ ብቃቱን በማሳየት ተከታታይ ድሎችን እያስመዘገበ የሚገኘው የላንክሻይሩ ክለብ ማንቸስተር ዩናይትድ ከፉላም ድል ማግስት በኦልድ ትራፎርድ የለንደኑን ክለብ ያስተናግዳል።
ሁለቱ ክለቦች በሊጉ ያደረጉት የመጨረሻ ጨዋታ 2-2 መጠናቀቁ የሚታወስ ሲሆን ከ2024 በኋላ 4 ተከታታይ ጨዋታዎችን ለማሸነፍ አልሞ ወደ ሜዳ የሚገባው ዩናይትድ በባለፉት 6 ጨዋታዎች ቶተናምን ማሸነፍ አለመቻሉ ጨዋታው እንዲከብደው ያደርጋል ተብሎ ይጠበቃል። በተጠባቂው ጨዋታ በቀዮቹ በኩል ፓትሪክ ዶርጉና ማቲያስ ዴሊት በጉዳት እንደማይኖሩ ተገልጿል። የሜሰን ማውንት መሰለፍም አጠራጣሪ መሆኑ ተሰምቷል። በፉላም ጨዋታ ልዩነት ፈጣሪ መሆን የቻለው ቤንጃሚን ሼሽኮ ነገ በሚደረገው ጨዋታ በቋሚነት የመሰለፍ ዕድል እንደሚኖረው የሚረር መረጃ ያመለክታል። በቶማስ ፍራንኮ ቶትናም በኩል 9 ወሳኝ ተጫዋቾች ጄምስ ማዲሰን፣ ክሎቬስኪ፣ ሞሐመድ ኩዱስ፣ ፔድሮ ፖሮ እና ሪቻርልሰንን ጨምሮ ቤንታንኩር፣ ዴቪስ፣ ቤርጊቫል እና ዳንሶ በጉዳት የማይኖሩ ተጫዋቾች ናቸው። ዩናይትድ ከጨዋታው 3 ነጥብ ካገኘ 4ኛ ደረጃነቱን ሲያጠናክር፣ ቶትናም ድል ከቀናው ደግሞ ወደ 13ኛ ደረጃ ከፍ ይላል። በእንግሊዝ ፕሪሚየር ሊግ የሳምንቱ ታላቅ ጨዋታ የፊታችን እሁድ ምሽት 1 ሰዓት ከ30 በሊቨርፑል እና ማንቸስተር ሲቲ መካከል ይደረጋል። የዋንጫ አሸናፊነት ጉዟቸው የከበዳቸው የመጣው አሰልጣኝ ፔፕ ጋርዲዮላ ለአውሮፓ መድረክ ተሳትፎ ከሚታገለው ሊቨርፑል ከፍተኛ ፉክክር ይገጥማቸዋል። በሁሉም ውድድሮች ባለፉት 16 ጨዋታዎች ያልተሸነፉት አሰልጣኝ አርኔ ስሎት በዚህ ወሳኝ ጨዋታ የቡድኑ ቁልፍ የሚባሉ ተጫዋቾችን ግልጋሎት አያገኙም ተብሏል። ቀድሞ ጉዳት ላይ የሚገኘው አሌክሳንደር ኢሳክን ጨምሮ ጀሬሚ ፍሪምፖንግ እና ጆ ጎሜዝ በጉዳት አይኖሩም። ኮነር ብራድሌም ከጨዋታ ውጪ መሆኑ ተነግሯል። በአሰልጣኝ ፔፕ ጋርዲዮላ በኩል ከጉዳት የተመለሰው ሩበን ዲያዝን ጨምሮ ሁሉም ተጫዋቾች ዝግጁ ስለመሆናቸው ተሰምቷል። ሁለቱ ክለቦች በተገናኙባቸው ያለፉት 5 ጨዋታዎች ሊቨርፑል 2ቱን በማሸነፍ የበላይነት አለው። በሁለቱ አቻ በሌላኛው የቅርብ ጨዋታ ደግሞ ማንቸስተር ሲቲ 3-0 ረትቷል። በጣሊያን ሴሪያ በሳምንቱ ከሚደረጉ ተጠባቂ ጨዋታዎች መካከል ጁቬንቱስ ከላዚዮ በአሊያንዝ ስታዲየም የሚያከናውኑት ጨዋታ ትኩረትን አግኝቷል። ጁቬንቱስ በ45 ነጥብ 4ኛ፣ ላዚዮ በ32 ነጥብ 8ኛ ደረጃ ላይ ሆነው ነው የፊታችን እሁድ ምሽት 4 ሰዓት ከ45 የሚገናኙት። ጁቬንቱስ በአትላንታ 3-0 በመረታት ከጣሊያን ዋንጫ ውጪ ከሆነ በኋላ ላዚዮ ደግሞ ጄንዋን 3-2 ካሸነፈ በኋላ ለትልቁ ፍልሚያ ተፋጠዋል። በተመሳሳይ በፈረንሳይ ሊጋ የሊጉ መሪ ፓሪስ ሴን ዠርሜን 3ኛ ደረጃ ላይ ከሚገኘው ማርሴይ ከባዱን ጨዋታ ያደርጋል። ሁለቱ ክለቦች በቅርብ ጊዜያት በተገናኙባቸው ጨዋታዎች ማርሴይ ፈታኝ ሆኖ በመቅረብ አንዱን አሸንፎ በሌላኛው በመለያ ምት ተረቷል። የሮቤርቶ ዲዘርቢ ቡድን ጨዋታውን ካሸነፈ የነጥብ ልዩነቱን ወደ 7 ዝቅ ያደርጋል። ክለቦቹ የፊታችን እሁድ ምሽት 4 ሰዓት ከ45 ወሳኙን ጨዋታ ያደርጋሉ። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚያ በቁ። ከዜናዎቹ ጋር ተመስገን አለባቸው ነበርኩ። በያላችሁበት ሰላም